ሰላም ፕሮግራም የተከታታዮች ዛሬ የምመገኘው አናን ዴሪ ፋርም ላይ ነው። እዚህ አናን ዴሪ ፋርም ላይ እንግዲህ ብዙ ነገሮችን እናያለን። የላሞቹ ያመጋገብ ሁኔታ ምን ይመስላል፣ የቤት አያያዛቸው ምን ይመስላል፣ እነዚህ ከፍተኛ የወተት ምርት የሚያመርቱ የወተት ላሞች በአናን ዴሪ ፋርም የሚመገቡት ያመጋገብ ሁኔታ ምን ይመስላል የሚለውን የድርጅቱ ባለቤት በደንብ አስረድቶናል። በዛ መሰረት እስኪ እዚህ በተለየ ነገር የሚዘጋጀው ምንድነው ቶታል ሚክስድ ሬሽን የምንለው የወተት ላሞች የወተት ምርታቸው ከፍ እንዲል የሚያደርግ ያመጋገብ ስርዓትን ይከተላሉ። ብዙ ጊዜ ይሄ ቶታል ሚክስድ ሬሽን እኛ ሀገር አልተለመደም። አናን ዴሪ ፋርም ላይ ግን የወተት ላሞቹ ጤናማ እንዲሆኑለት ጤንነታቸው የተጠበቀ እንዲሆን ቶታል ሚክስድ ሬሽንን በሁል ጊዜ ይጠቀማል ማለት ነው። እንግዲህ እዚህ ላይ ቶታል ሚክስድ ሬሽንን ስንጠቀም አለን፣ ሳር አለን፣ ኮንሴንትሬት አለን፣ በተለይ ቫይታሚን አለ፣ ሞላሰስ አለው፣ ፕሮቲኖች አሉት። እነዚህ ሁላ ውህደቶች በአንድ ላይ ሆኖ ለእነዚህ ላሞች ይሄን ቶታል ሚክስድ ሬሽንን ስንሰጣቸው የወተት ምርታቸው በጣም በከፍተኛ ሁኔታ ይጨምርልናል ማለት ነው። ይህ አመጋገብ የተመጣጠነ ንጥረ ምግብ ይዘት ያረጋገጠ ነው። በውስጡ ምን አለው? ሳር አለ፣ የለመለመ ሳር አለ፣ ኮንሴንትሬትድ አለ፣ እያንዳንዱ ፕሮቲን አለው፣ ፋይበር አለው፣ ማዕድን አለው። እነዚህም በሙሉ የያዘ ነው። ይህ ደግሞ ለሩመን ስርዓት በአግባቡ እንዲከናወን ስለሚያደርግ ላሞቹ ወደውት በደንብ ይበላሉ ማለት ነው። ቲኤምአርን ለወተት ላሞች በምንሰጥበት ወቅት የወተት ምርታቸው በጣም በከፍተኛ ሁኔታ ይጨምራል። ኃይል፣ ፕሮቲንና ላሞቹን በአግባቡ ወተት እንዲሰጡና ጤናቸው የተጠበቀ እንዲሆን ያደርግልናል። በተለይ የሆልስቲን ፍሪጂያኖች በአብዛኛው ጊዜ እንደዚህ አካባቢ ላይ በሚረቡበት ወቅት ሩመን ውስጥ ምንም አይነት መጥፎ ነገር እንዳይከሰት ያግዘናል ማለት ነው። በዚህ በቲኤምአር ላይ ምን አለ? የወተት ጥራትን የማሻሻል ሁኔታ በጣም አስፈላጊ ነው። እዚህ ላይ እንግዲህ እንደምናያቸው ላሞቹ ያን ቲኤምአርን ከበሉ በኋላ ውሃ ስለሚፈልጉ እያንዳንዳቸው የወተት ላሞች እንደምታውቁት እዚህ ገንዳ ላይ ውሃው ተሞልቶላቸው ውሃቸውን በንጹህ ገንዳ ላይ ነው። ገንዳው እንደምታውቁት በሴራሚክ የተሰራ ነው። እያንዳንዳቹ ላሞች እዛ ጋር የተዘጋጀላቸው ምግብ ከበሉ በኋላ እዚህ ጋር ደግሞ መጥተው ውሃቸውን በበቂ ሁኔታ ውሃ እንዲጠሙ ያደርጋል። የአናን ዴሪ ፋርም የውሃ አቅርቦት የከርሰ ምድር ነው። የከርሰ ምድር ውሃ እንደምታውቁት በጠዋቱ ፕሮግራም ነው። አሁን ለምሳሌ ወደ 1 ሰዓት ተኩል ነው ከጠዋቱ ሄደን ስናይ ላሞቹ ቅዝቃዜ አየሩ ነፋሻማ ቢሆን ግቢው በሙሉ በጣም አረንጓዴ ነው፣ ምቹ ነው። ግን ቢሆንም ውሃ በደንብ ይጠጣሉ። ውሃን በደንብ ጠጡ ማለት የወተት ምርታቸው በከፍተኛ ሁኔታ ይጨምራል፣ ጤናቸው የተጠበቀ ይሆናል። ሩመን ውስጥ ጨጓራቸው ውስጥ ያሉት ምግቦች ደግሞ በአግባቡ እንዲብላሉ፣ እንዲዋሃዱና እንዲቀላቸውና ጤናቸው የተጠበቀ ቆዳቸው የሚያብረቀርቅ አይናቸው ብራይት ንቃት ያላቸው እንዲሆኑ ያደርጋል። ስለዚህ አሁን እዚህ ገንዳ ላይ በቃ ውሃው ንጹህ ነው፣ የከርሰ ምድር ስለሆነ አሁን ዶክተሩ እየሞላላቸው ነው። ወጣት ዶክተር ነው ይሄ ልጅ፣ የአናን ዴሪ ፋርም የሚከታተለው ዶክተር ይሄ ልጅ ነው። ስለዚህ ምን ያደርጋል? ገንዳዎቹን እያየን የውሃ አጠጣጣቸው ምን ይመስላል፣ የጤና አጠባበቃቸው ምን ይመስላል፣ እያንዳንዳቸው ምን ያህል ወተት ይሰጣሉ፣ በወተታቸው ልክ ነው ወይ፣ ይሄን የሱፐርቪዥን ስራ እያንዳንዱን ይከታተላል። እና ይሄ ምን ይጠቅመናል? ላሞቻችን ብዙ ጊዜ ምን በሉ ምን ያህል ወሰዱ ሳይሆን ጤናቸውን በደንብ እንድንከታተል ያደርገናል ማለት ነው። እንግዲህ ወደ ዋናው ነገር ስንመለስ ደግሞ ላሞቹ አሁን ይህን ከበሉ በኋላ ወዴት ይሄዳሉ? የነገርኳችሁ ቲኤምአርን ከተመገቡ በኋላ ወደ ማረፊያ ቦታቸው ይሄዳሉ። አሁን ግን ተረጋግተው ቲኤምአርን እየበሉ እንግዲህ ይሄ ቲኤምአር ብዙ ጊዜ የወተት ጥራት እንዲጨምር ያደርጋል። በውስጡ ምን አለው ብያችኋለሁ? ፕሮቲን አለው። የወተት ምርታቸው እንዲጨምር ብቻ ሳይሆን የወተቱ ጠረንን በጣም ጣፋጭ እንዲሆን ያደርጋል። እንግዲህ እዚህ ፋርም ላይ እንደምታዩት እዚህ ጋር እነዚህ ትላልቆቹ የወተት ላሞች አሉ። በዛኛው በኩል ደግሞ ባያችሁት ደግሞ ጊደሮች አሉ፣ ገና ዘር ያልወሰዱ ጊደሮች። በተለያየ መልኩ ነው ቲኤምአር ሲዘጋጅ ለሁሉም በኪሏቸው ለሚታለቡ ራሱን የቻለ አዘገጃጀት አለ፣ ለጊደሮች ራሱን የቻለ አዘገጃጀት አለ። እንግዲህ እነዚህ ላሞች ከበሉ በኋላ ይህን ቲኤምአር ወደ ማረፊያ ቦታቸው ይሄዳሉ። ግን እያንዳንዳቸው ሲበሉ አያቸው እስከሚበቃቸው ነው የሚበሉት። ከበሉ በኋላ ደግሞ ላሞቹ ወደ ማረፊያ ቦታቸው ይሄዳሉ። የአናን ዴሪ ፋርም እንደምታዩት ማረፊያ ቤቱ ማታ ላይ ነው የሚገቡት። ጥሩ የአየር ዝውውር አለው፣ ቬንቲሌተር አለው። ሙቀት ሲኖር ያቀዘቅዛቸዋል፣ ያፋኑ ይከፈትላቸዋል። አሁን ላይ ግን ቀን ላይ እንደምታዩት አናን ዴሪ ፋርም ላይ ላሞቹ በማረፊያ ቦታቸው ላይ ቁጭ ብለው ይህን ምን እያደረጉ ነው? እረፍት አድርገው እያመነዘሁ ነው። እነዚህ ሁሉ ላሞች እንግዲህ የሚተኙበት ቦታ እንደሚታያቸው የነሱ እበት ደርቆ ምን ሆኗል ማለት ነው? መኝታቸው እንዲሆን ተደርጓል። ስለዚህ መኝታ ቦታቸው ላይ ሆኖ ምን ይሆናሉ? ምግባቸውን ያመነዛሉ። አንዱ ወተት ላም አመነዛች ማለት ጤናማ
ስርዓት በሰውነቷ ውስጥ እየተካሄደውን የወተት ምርቷ እንዲጨምር ያደርጋል። ጤናዋ ጥሩ እንዲሆን ያደርጋል። የበላችሁ መልሳ መላልሳ 10-20 ጊዜ እያደቀቀች ሰውነቷ እያረፈ ለመታለብ ሆርሞኖቿን የጡት ግላንዶቿን ዝግጁ እንዲሆኑ ታደርጋለች። እንግዲህ እዚህ ላይ እንደምናያቸው እነዚህ ላሞች አሁን ምን ሆነዋል? ፀሐይን እየሞቁ የበሉትን እያመነዘሁ ነው። አንድ የወተት ላም በቀን በ24 ሰዓት ውስጥ ወደ 14 ጊዜ ትተኛለች፣ ትነሳለች። በአብዛኛው ሰዓቷ ይሄ ነው። እንግዲህ እነዚህ ላሞች እዚህ ቦታ ላይ ሲያርፉ የዚህ ቦታ ቲክነሱ ምንድን ነው? ወደ 10-15 ሴንቲሜትር ጥልቀት አለው። ስለዚህ ላሞቹ 450 ኪሎ 700 ኪሎ ይዘው ቅድም እንደነገርኳችሁ ወደ 14 ጊዜ ቁጭ ብድግ ሲሉ ምን ይሆናሉ ማለት ነው? ጉልበታቸው ምን ይሆናል? አያብጥን። ብዙ ላሞች ጉልበታቸው ይቆስላል፣ ታፋቸው ይቆስላል፣ ጀርባቸው ይቆስላል፣ ጥፍራቸው ያድጋል። እዚህ ቦታ ላይ ግን አናን ዴሪ ፋርም ላይ እንደምታዩት እነዚህ ሁሉ ላሞች አሁን ምግቧን በልታ መታ እረፍት ልታደርግ ነው። እንግዲህ እረፍት ስታደርግ ይህን 400-600 ኪሎ ይዛ እረፍት በምታደርግበት ወቅት ምን ትሆናለች ማለት ነው? መሬት ጋር ሄዳ ከአርማታው ጋር አትጋጭም። ብዙ ላሞች የወተት ምርታቸው የሚቀንሰው ለምንድን ነው? ከተሰራው አርማታ ጋር ጉልበታቸው እረፍት ሲያደርጉ ሄዱ ስለሚላተም ምን ይሆናል? ቁርጭምጭሚታቸው ያብጣል። ያችኛው አላማ ላይ አያችኋት? ቀዩዋ እንዴት እንደተኛች ተኛች፣ በቃ እረፍት አደረገች። እስኪ ይችኛዋንስ ደግሞ እንያት ምን እያደረገች ነው? ስለዚህ ምን ልላችሁ ነው? በቀን ወደ 14 ጊዜ ቁጭ ብድግ ሲሉ ጉልበታቸው እንዳያብጥ፣ ጥፍራቸው እንዳይጎዳ፣ እንዲሁም ደግሞ የተለያዩ ነገሮች እንዳይጎዷቸው በዚህ በአናን ዴሪ ፋርም ላይ የተዘጋጀው አልጋ ምቹ ስለሆነ እንደፈለጉ ላሞቹ ተንቀሳቅሰው ይተኛሉ፣ ይበላሉ፣ ይጠጣሉ፣ እረፍት ያደርጋሉ። የሁሉም ላሞች ቀንዳቸው ተቆርጧል። ስለዚህ ምን ይሆናሉ ማለት ነው? ላሞቹ የራሳቸው ጓደኞቻችሁ ጥሩ ፍሬንዶች አሏቸው። እነሱ አጠገብ ሄደው ነው የሚተኙት። ምንም ጸብ፣ ምንም መጣላት፣ በምግብ መሽቀዳደም የለም። ስለዚህ እቺ ላማውን የበላችሁን በልታለች፣ እሷም ደግሞ ምን ትሆናለች? እረፍት ታደርጋለች። አያችሁ፣ ላሞች እረፍት አደረጉ ማለት በሚቀጥሉት ሰዓት ከሰዓት በኋላ ደግሞ ከበሉ በኋላ ወደ ማለቢያ ቦታ ስለሚሄዱ አለባቸው ደግሞ ምን ይሆናል ማለት ነው? ምርታቸው በከፍተኛ ሁኔታ እንዲጨምር ያደርጋል። እዚህ አናን ዴሪ ፋርም ላይ በቀን 3 ጊዜ ነው ላሞች የሚታለቡት። አሁንም እነዚህ ላሞች እዚህ ጋር እንደምታዩዋቸው እነዚህ ላሞች በሙሉ አሁንም እየበሉ ነው። የሚበሉት መጥተው ይበላሉ። እዚህ ጋር የአይሪሽ ዝርያ አለች፣ ትታያችኋል። ይቺ 4ኛዋ ጊዜ ነው ስትወልድ። ብዙ ሰዎች አይሪሾችን የወተት ምርት የላቸው ምናምን። እዚህ አናን ዴሪ ፋርም ላይ ግን ከፍተኛ ወተት አላት፣ ወደ 35 ሊትር አላት። አሁን ደግሞ 4ኛዋ ለመውለድ ዝግጁ ናት። ስለዚህ ላሞችን የሚደረግላቸው ክትትል፣ የመመጋቢያ ቀያቸው ንጹህ መሆን፣ ጥሩ የአየር ዝውውር ማግኘታቸው፣ እንዲሁም ደግሞ አካባቢያቸው ንጹህ መሆን፣ እንዲሁም ደግሞ ምቹ ሁኔታን መፍጠር የወተት ላሞች በወተት ምርታቸው ከፍ እንዲሉ ብቻ ሳይሆን የሚያደርገው በየጊዜው ዘር እንዲይዙ ያደርጋል፣ እንዳይታመሙ ይጠብቅልናል። እንዲሁም ደግሞ የጤናቸው ሁኔታ ይሄ የመራባት ፍላጎታቸው በጊዜ በወቅት በሰዓት እንዲመጣና የመራባት ፍላጎት ብቻ ሳይሆን ሲዘር ደግሞ ቶሎ እንዲይዙ ይጠቅመናል ማለት ነው። ስለዚህ አሁን እዚህ ላይ እንደምትዋቸው እነዚህ ሁላ ላሞች ናቸው፣ እርግዝና ላይ ያሉ ናቸው። ግን በመኖሪያ ቤት ውስጥ ምን አለ? ጥሩ የአየር ዝውውር አለ። እንደገና ደግሞ ቬንቲሌተር አለ ሙቀት ሲኖር። ስለዚህ ላሞቹ ምን ይሆናሉ? ይበላሉ፣ ይጠጣሉ፣ እረፍት ያደርጋሉ። ይሄ ደግሞ በላሞች ሕይወት ውስጥ እጅግ በጣም ወሳኝ ስራ ነው። ስለዚህ ምግባቸውን በዚህ መልኩ ስናደርገው ምን ይሆናል? ምግባቸው አይሸትም፣ ጥሩ የአየር ዝውውር ያገኛል። ትኩስ ነው የሚሰጣቸው። ወዲያው ይመጣል፣ ወዲያው ይሰጣቸዋል። የተሰጣቸውን በአግባቡ ይበላሉ። እዚህ ላይ ቲኤምአር ላይ ሲሰጣቸው አንድ የወተት ላም ምን ያህል ኪሎ ትመገባለች የሚለው በጣም ፉንዳሜንታል ነው። እዚህ ላይ በጣም ልናየው የሚገባ የድርጅቱ ባለቤት ወጣቱ እስክንድር እንደነገረን ከሆነ በዚህ እርባታ ላይ ወደ 12 ጊዜ የወለዱ የወተት ላሞች እሱ እርባታ ውስጥ አሉ። ይሄ ምን ይነግረናል? ብዙ ሰዎች የወተት ላሞች ይቺ ላም አሁን እሱ ጋር ከመጣች በኋላ ወደ 6 ጊዜ ወልዳለች። ከሱ በፊት ደግሞ ሲያመጣት ወደ 2-3 ጊዜ ወልዳለች። አሁንም እንደገና እርጉዝ ናት። ስለዚህ ምን ልላችሁ ነው? የምናደርገው ክብካቤ፣ የምናደርገው ክትትል ጤናማ ከሆነ ቲኤምአርን በአግባቡ እያዘጋጀን ከሰጠናቸው፣ ጥሩ የሕክምና ክትትል ካደረግንላቸው ላሞች ከኛ ጋር ረዥም ጊዜ ይኖራሉ። በተለይ ደግሞ የኮርማ ፍላጎትን በየጊዜው ባነሱ ቁጥር ወይም ደግሞ እንዲያነሱ በማድረግ በአመጋገብ ሂደት ጤንነታቸው የተጠበቀ ሞር ፕሮዳክቲቭ እንዲሆኑልን ማድረግ እንችላለን። ይሄን ደግሞ ስናደርግ ምን ይሆናል? እርባታችን የተሻለ ይሆናል። እስቲ ከቀዩ አጠገብ ደግሞ የመጣችውን እንያት። ይችም እንደዚሁ እዚህ ከመጣች በኋላ ወደ 8 ጊዜ
6 ጊዜ ወልዳለች። ከዛ በፊት 2 ይወልዳለች በሪከርዶ። አናን ዴሪ ፋርም ላይ እያንዳንዳቸው ላሞች 230 አካባቢ ናቸው። እያንዳንዳቸው ስንት ሊትር አላቸው? ምን የጤና ችግር አለባቸው? የአመጋገባቸው ሁኔታ፣ ሕክምና መቼ ነው የሚሰጣቸው? ዘር መቼ ነው የሚሰጣቸው? ስንተኛ ወሊድ ናቸው? ክትባታቸው መቼ ነው? በቀን ምን ያህል ኪሎ ይመገባሉ የሚለው እያንዳንዱ በፋይል ተይዞ አለ ማለት ነው። ስለዚህ በዚሁ አጋጣሚ የምነግራችሁ ሁላችሁም ከዚህ ወጣት የእርባታ ባለቤት እናንተ ምን ትማራላችሁ? የተሻለ ነገር ለመስራት ወጣቱ ትውልድ በአሁኑ ሰዓት አናን ዴሪ ፋርምን መሰረት አድርጎ የተሻለ ስራና በወተት ምርት የተሻለ መሆን በአገራችን ኢትዮጵያ ያለው በተለይ የዚህ የላሞች ወተት እጥረት ለህፃናት እድገት ለትላልቅ ሰዎችም ለስፖርተኞችም በጣም አስፈላጊ ስለሆነ አናን ዴሪ ፋርምን ምሳሌ በማድረግ ሁላችንም የዛ መሰረት በመሆን ፕሮግራሙን ይጠቅማል ካላችሁ ላይክ አድርጉ። ብዙ ነገር ትገበያላችሁ። በተለይ በቅርቡ ደግሞ ኤቲኤምአርን ከአናን ዴሪ ፋርም ላይ ለገበያ ስለሚያቀርብ በድርጅቱ ወኪሎች መሰረት ኤቲኤምአርን በቀላሉ አግኝተን ወደ ጥሩ የአመጋገብ ስርዓት ልንገባ ይገባል። ኤቲኤምአር ካለን ምን አለን ማለት ነው? ቢራ ድፍድፍ አያስፈልገንም፣ የቆሎ ገለባ አያስፈልገንም፣ ኮንሰንትሬት አያስፈልገንም፣ ሌሎች ማዕድናትም አያስፈልጉ። በአንድ ላይ ተካሂዶ አንድ ላይ የቀረበ ስለሆነ እዛ ፋርም ላይ ሄደን ይህንን ብንገዛ ለላሞቻችን የወተት ምርት መጨመር፣ ለላሞቻችን ጤናማ መሆን፣ ላሞች በአሲዶሲስ እንዳይጠቁ በብሎቲንግ እንዳይጠቁና የወተት ምርታቸው ከፍ እንዲል የወተት ጥራት የተጠበቀ እንዲሆን ላሞች ረጅም ጊዜ እንዲኖሩ ስለሚረዳን ለማለት ፈልጌ ነው። ፕሮግራሙ ይጠቅማል ካላችሁ ላይክ ሼር አድርጉ። በዚሁ አጋጣሚ የሐዋሳ አናን ዴሪ ፋርምን ማመስገን እፈልጋለሁ ለነበረን ቆይታ ሁሉ። መልካም ጊዜ። ኃይሉ ነኝ፣ የእንስሳት ሐኪም።